ወይኔ አምላኬ አሁን መንገድ ላይ አንድ ነገር ቢገጥመውስ? የፈለገ ቢሆን እንደዚህ ጨካኝ መሆን አልነበረብኝም። ቃል በእናትሽ እኔ ምንም ያደረኩት ነገር የለም። ዝም በይ እሺ። በስሜቴ እንደቀልሽ አቃላት። እኔ ስለ አንቺ እናት ምንም አያገባኝም። እባክሽ ቃል የማይሆን ነገር አታድርጊ። አንቺ እኮ ነሽ የማይሆን ነገር ያደረግሽው። በዳግም አስቀለድሽብኝ። ቆይ ምን እየተሰማኝ እንደሆነ ታውቂያለሽ? ልቤን በጋለ ቢላዋ የተኮሻ ያለ የተሰማኝ እሱን እወደዋለሁ። ብፈልግ እንኳን መጥላት አልችልም። አንቺን ግን ልብሽን ነው እሺ የማውጣው። ቃል ይቅርታ፣ በቃ ይቅርታ አድርጊልኝ። ይቅርታ ለምኑ? ላስለቀሽኝ ነው ወይስ ላሳዘንሽኝ ነው ወይስ ራሴን እንድጠላ ስላደረግሽኝ? እኔ እንደዚህ እንዲሰማሽ አልፈልግም ነበር። ኧረ እባክሽ ማነው ታዲያ እንደዚህ እንዲሰማኝ ያደረገው? ሁሉ ነገር የኔ የነጠቅሽኝ፣ ፍቅሬን፣ ሰላሜን፣ ሁሉ ነገር የኔ የነጠቅሽኝ ብሌን። ስለዚህ በህይወት እንድትኖሪ አልፈቅድልሽም። እገልሻለሁ። ቃል ዳግም እንዲጫወትብኝ እያደረገች ያለችው ብሌን ናት ብላ እንግዲህ ብሌን ጋር ብላ ይዛ ሄዳ አንቺ እንድትኖሪ አልፈቅድልሽም፣ ስለዚህ እገልሻለሁ እያለቻት እንግዲህ እያስፈራራቻት ትገኛለች ማለት ነው። ምክንያቱም ይሄ ሁሉ በአንቺ ነው የሆነው፣ ደስታዬን እንዲሁም ፍቅሬን የነጠቅሽኝ አንቺ ነሽ፣ ምንድን ነው ቆይ አንቺ የምትፈልጊው ብላ እንግዲህ እያፋጠጠቻት ነው ያለችው። ብሌን እንግዲህ ከቃል ውጭ እናቴን የሚያውቅ ሰው የለም፣ ስለዚህ ዳግም አንተ እንድታወጣጣት እፈልጋለሁኝ ብላው ነበረ። እሱም ይህንን ቃል ለመፈጸም ሲል ቃልን እንግዲህ ወደ ክፍሉ ጠርቷት ሁሉንም ነገር ለመጠየቅ እንግዲህ ያው መጠጥም ገዝቶ ነበረ። ምክንያቱም ያው ወይናችንን እየጠጣን እኔና አንቺ አብረን የምንሆንበትን አጋጣሚ ሁሉን ነገር ከነገርሽኝ ሊኖር ይችላል ብሎም ቃል አስገብቷት ነበረ። እሷም እሺ እነግርሃለሁ ብላ ከዛ በኋላ እንግዲህ ያው አቶ በኃይሉ እያንዳንዱን እሷ ላይ የሚያደርገውን ጭካኔ ስታስታውስ ግን የብሌን እናት ማን እንደሆነች አልናገርም ብላ እምቢ ብላለች ማለት ነው። እኔ እኮ አንተን አፍቅሬ ወድጄ እንጂ ጅል ሆኜም ምንም ሳላውቅ ሰው ሆኜ አይደለም። እንዴት በዚህ ልክ ልቤን ትጎዳኛለህ? እኔ እኮ ከልቤ ነው ያፈቀርኩክ። ምናልባት ክፉ ሰው ሊሆን እችላለሁ፣ በአንተ የሚጨክን አንጀት ግን የለኝም እያለች እሷም ያላትን እውነት ነግራው ነበረ። ምክንያቱም ብዙ ጊዜ እንግዲህ እሱን ስለምታፈቅር በሱ ላይ የሚመጡ አንዳንድ ክፉ ነገሮችን ትከላከልለታለች ማለት ነው። ምክንያቱም ለሰላም ዳግም ነው ወንድምሽን የወጋው ብላ ስትናገር እንኳን በጣም እየፈራች ነበር። ነገር ግን አማራጭ ስለጠፍች ነበር እንደዛ ስታደርግ የነበረው። ከዛ በኋላ ጸጽቷት አለ። ብሌንም ሜዳ እንዴት እንደዚህ ታደርጊያለሽ? ለምንድን ነው ዳግም በኃይሉን ወግቷል ብለሽ ለሰላም የተናገርሽው? ሰላም ታውቂያለሽ ለወንድሟ ያላት አመለካከትና ፍቅር። ስለዚህ ይሄንን ሁሉ ሄደሽ ለሰላም መናገር የለብሽም ነበረ ብላታለች ማለት ነው። ከዛ በኋላ እኔ ራሱ ጸጸት ሊገለኝ ነው፣ ሳላውቅ ነው አምልጦኝ የተናገርኩትኝ። ስለዚህ በእናትሽ ብሌን እኔ ለራሴ ጸጸቱ ሊገለኝ ነው፣ እስኪ ተይኝ፣ እረፊ፣ እንደዚህ አትበይኝ። እኔ ጨካኞኜ አይደለም፣ ከምንም በላይና ከማንም በላይ የማፈቅረው ዳግም ነው። ስለዚህ በጣም ነው የምወደው፣ በጣም ነው የማፈቅረው። ምንም ቢሆን ለሰላም ይህንን ነገር መናገር ፈልጌ አይደለም፣ ተገድጄ ነው ይህንን ነገር እያደረግኩ ያለሁትኝ ብላታለች ማለት ነው። ታዲያ ብሌንም የእውነት ቃል ዳግምን እንደምታፈቅር አውቃለች። ነገር ግን ያው ሁለቱ አንድ ላይ በነበሩበት ሰዓት ላይ ብሌንም ተደብቃ እያዳመጠቻቸው ነበረ። ነገር ግን የሰማችው ነገር በጣም ነበር ያስደነገጣት። ካሁን ቃል ለዳግም የብሌን እናት ኤኬሌ ናት እያለች ትናገራለች ብላ ብትጠባበቅም ነገር ግን ምንም ነገር የለም። በስተመጨረሻ ላይ እንደውም እውነቱ ወጣ ማለት ነው። ምክንያቱም እሷን ለማወጣጣት እንጂ የብሌን እናት ማን እንደሆነች ለማወቅ እንጂ ዳግም እንዳልወደዳትና እንዳላፈቀራት ሁሉንም ነገር ተረድታለች ማለት ነው። እውነት ለምንድን ነው አንተ የብሌን እናት ማን እንደሆነች ከኔ መረዳት የፈለግከው? እናስ ማን ነው የብሌን እናት ቃል ታውቃለች ብሎ የነገረክ? ብሌን ናት እንዴ የላከችክ ብላም ጠይቃው ነበረ። ታዲያ ይሄና ያንን ምን አገናኘው? እኔ አፈቀርኩ ወደድኩ እንጂ ምን አደረግኩኝ? ለምንድን ነው በፍቅር የምትቀጣኝ? እኔ ከልቤ ነበር ያፈቀርኩ፣ አንተ ግን አሁንም ልቤን እያደመምከኝን ያለሁም
እናም ከእግርህ ስር ወድቄ በፍቅር ተንበረክኬ አንተን አፈቅራለሁ ስላልኩ ነው ወይ በዚህ ልክ ዝቅ አድርገ የምታየኝ? እናም እንደ ማንኛውም ሰው ፍቅር ካንተ ያዘኝ። ከዛ ውጭ ግን አንተን የሚጎዳ ነገር አንድም ቀን አድርጌ አላውቅም። ለሰላምም እንደዛ ብዬ የተናገርኩት በጣም ተጨንቄና ተገድጄ ስለነበር ነው እንጂ ይህንን ነገር ለእሷ መናገር ፈልጌ አይደለም፣ ይቅርታ አድርግልኝ ብለዋለች። ታዲያ ነጭ ነጯን እያወሩ ባሉበት ሰዓት ላይ ብሌን በጣም ተናዳ ስለነበረ ትታቸው ነበር እየሄደችው መስማቱን ማለት ነው። ከዛ እንግዲህ ያው ሰላም እየተንጎራደደች እዛም እዚህም እየፈለገቻት ነበር። በዚህ ሌሊት የት አባቷን የሄደችው ልጄ መሆኗ ከተረጋገጠ በኋላ ቆይ እሰራላታለሁ፣ እንዴት በዚህ በእኩለ ሌሊት ወንድ ጋር ትሄዳለች የሚለው ነገር በጣም አበሳጭቷት ስልክም ስትሞክር አታነሳለትም ነበረ። ከዛ በኋላ ውጭ ላይ ስትወጣ ደግሞ ብሌን ቁጭ ብላ እያለቀሰች ነበር። ለምንድን ነው የምታለቅሺው ብላ ስትጠይቃት አይ አላለቀስኩም ብላታለች። ብሌንም በጣም ከፍቷታል እናቷን ባለማወቋ። የሆነ ጊዜ ላይ እንግዲህ በራሴ መንገድ እናቴን ማወቄ አይቀርም ብላ ለራሷም ቃል ብትገባም ነገር ግን በዳግም በኩል በጣም ተማምናበት ነበረ ማለት ነው። ቃል ትነግራለች ስለምትወደው ስለምታፈቅረው። እናም ደግሞ ያ ወይኑ ውስጥ መድኃኒት አድርጎ እንደሚያወጣጣት ነበረ እነሱ ሁለቱ ቃል የተግባቡት ማለት ነው። ነገር ግን ሁሉ ነገር እሷ እንዳሰበችውና እንዳቀደችው አልሆነላትም። ያ ነገር አናዷት እያለቀሰች ነበር። እንዴት እኔ በእናቴ እቅፍ አልታቀፍም? እንዴት እናቴ ማን እንደሆነች ማወቅ አቃተኝ እስከዛሬ ድረስ እያለች ጸጸት ውስጥ ገብታለች። ታዲያ ሰላም ከቤት ወጥታ ስትጠይቃት ምንም እንዳልተፈጠረ ነበረ። እናም ቃል የት እንደነበረች አይተሻለሁ ብላ ስትጠይቃት አይ አልጠየቅኳትም፣ አላየዋትም ነገር ግን ክፍሏ ትሆናለች ብላታለች፣ ወይ ደግሞ ክችን ወይ ሽንት ቤት ትሆናለች ብላ እንግዲህ ለማዋሸት ሞክራ ነበረ። ነገር ግን ያው ዳግምና ቃል በጣም እንግዲህ እርስ በራሳቸው አልተግባቡም ነበረ። ነገር ግን እንዴት እንደዚህ ታደርገኛለህ? ካሁን በኋላ እንድታገኘኝም አልፈልግም። ከኔ ራቅ። የምትወደኝ የምታፈቅረኝ ከሆነ አንተ አውቃለሁ እንደማትወደኝ ነገር ግን ከኔ ራቅ ለኔ የምታስብ ከሆነ ብላ እንግዲህ በጣም ተናዳበት ቆይ አሁን አትጂ በዚህ ሌሊት እናትሽም ካየችሽ ጥሩ አይመጣም ብሎ ቢከለክላትም እሷ ግን ስሜታዊ ሆና በሩን ከፍታ ነበር የወጣችው። በዛ ሰዓት እንግዲህ ሰላም አይታ በጣም ተበሳጭታ ነበር። በዚህ ሰዓት እንዴት ከወንድ ቤት ትገኛለሽ ባለጌ ምናምን ብላ ነበር የሰደበቻት። ታዲያ ያ ነገር በጣም አበሳጭቷት ነበረ። እናም ዳግምም እየሰማ ነበረ። በእኔ ምክንያት ምንም የማታውቀው ልጅ ከእናቷ ጋር አጣላውኝ እያለ እሱም በጣም ግራ ተጋብቶና ተበሳጭቶ ነበረ። ምክንያቱም ወጥቶ ደግሞ ብዙ ነገሮችን እንዳያደርግ ወይ ደግሞ እንዳያሳምናት ሰላም እዛ ቤት ውስጥ እንዳይገባ ከገባም ደግሞ ጨርቁን ይዞ እንዲወጣ ብላ ለብሌን እንግዲህ ያው መልእክት አስተላልፋ ነበረ። ነገር ግን ብሌን ደብቃ ነበር ያስገባችው። ሰላም ደግሞ አሁን ላይ ያሰበችው ቃል ናት አስገብታ በዚህ ልክ ከሱ ጋር ሆና እየባለገች አለችው ብላ ነበር ያሰበችው። ያ ነገር ደግሞ ቃልን አበሳጭቷታል ማለት ነው። እሷ አይደለችም ወደ ክፍሉ እንዲገባ የረዳችው ዳግምን ብላ ደግሞ ብሌን ስትናገር ይህ ሁሉ ሴራ ብሌን እንደሆነች አወቀችና ከዛ በኋላ እንግዲህ ቢላ ይዛ እሰራላታለሁኝ ልቧን አውልቄ ነው እንግዲህ ለውሻ የምሰጠው እያለች መዛት ጀመረች። ከዛ በኋላ በተግባር ለማሳየት እንግዲህ ወደ ክፍሏ ሄዳለች። ወደ ክፍሏ ከሄደችም በኋላ እንግዲህ ብሌን ለጊዜው አልገባችም ነበረ ከሰላም ጋር ስለነበረች ማለት ነው። ከዛ በኋላ እንግዲህ ብሌን ስትመጣ አፍጣባት አንቺ እዚች ምድር ላይ መኖር የለብሽም ይህ ሁሉ የሆነው በአንቺ ምክንያት ነው ብላ አፍጣባት ነበረ ማለት ነው። እሷ እንግዲህ በዛ ሰዓት ላይ ዳግም ጋር ነበረች በፊት ይሄ ሁሉ ከመፈጠሩ በፊት። ዳግምን ከዚህ ቤት አሁን አትውጣ፣ ሰላም ተናዳና ተበሳጭታ ነው እንጂ በአንተ የሚጨክን አንጀት የላትም፣ እኔ አውቃታለሁ፣ ሰላም በጣም መልካም ሰው ናት፣ ነገር ግን ስለተናደደችብህ ብቻ ነው እናም ደግሞ የበኃይሉን ሴራና ተንኮል ስለማታውቅ ነው በዛ ልክ የተናገረች። መልሶ እኮ ይጸጽታታል። እኔ በጣም ነው ማውቃት ሰላምን፣ ስለዚህ እዚሁ ታድራለ፣ እሄዳለሁ ካልክ ግን እኔም ካንተ አልቀርም ብላው እየተሟገተችው ነበር። እሱም እንግዲህ ከቃል ጋር ተመሳሳይ ቃል ነበረ ሲላት የነበረው። ይህ ሁሉ የተፈጠረው በአንቺ ምክንያት ነው፣ ራስ ወዳጅ ነሽ፣ ምንም የማታውቀው ልጅ ከእናቷ ጋር አጣላዋትኝ። አንቺ ራስ ወዳጅ ስለሆንሽ ስለ ራስሽ ብቻ ነው የምታስቢው። ስለዚህ እኔ አሁን
ማንም እንዲከተለኝ አልፈልግም። አንቺ ብትወጅና ብታፈቅርኝ ኑሮ በዚህ ልክ እኔ ቃልን እንዳፈቅራትና በማስመሰል እሷን እንድቀርባት አታደርጊም ነበረ። ምንም ቢሆን እናትሽን ለማግኘት ጥረት ብታደርጊም የምትሄጂበት መንገድ የተሳሳተ ነው እንጂ አንቺ እናትሽ መፈለግሽ የተሳሳተ መንገድ አይደለም ብሎ ለማስረዳትም ሞክሮ ነበረ። ነገር ግን አንቺ ከኔ ጋር አትሄጂም እያለ እየሟገታት ነበረ። ከዛ በኋላ አብሮ እንግዲህ ሲወጡ ሰላም ታያቸዋለች። ከዛ በኋላ ብሌን የትም አትሄጅም፣ አንተ ከግቢዬ መውጣት አለብህ፣ ዛሬ እዚህ ቤት ማደር የለብህም ብላ ስሜታዊ ሆና ተናግራው ነበር። እሷም ደግሞ አይ ብቻውን አይሄድም፣ ተይ ሰላምዬ፣ ምንም ቢሆን ተከራይ ነው ቤት እስከሚያገኝ ድረስ ወይ ደግሞ እቺን ሌሊት ይደርና ነገ ጠዋት ይወጣልሻል። ስለዚህ ተረጋጊ ሰላም፣ አንቺ መልካምና በጣም ሩህሩህ ሴት ነሽ፣ አውቅሻለሁ። ይህንን ሁሉ የምታደርጊ ስለተናደድሽ ነው እንጂ አሁን ላይ እሱ ቢሄድ በዚህ ምሽት ምን ያጋጥመው ይሆን ብለሽ ማሰብ አልተሳነሽም። በኋላ ላይ ትጸጸቻለሽ፣ አውቃለሁ። አንቺ ልብሽን በጣም ጥሩና መልካም ሴት ነሽ እያለች እንግዲህ እየነገረቻት ነበረ። እውነትም ከዛ በኋላ ተጸጽታለች። ታዲያ ዳግም በዛ ሰዓት ላይ ቆሞ አልጠበቃቸውም። ሁለቱ ሲከራከሩ፣ ሰላምና ብሌን ሲከራከሩ በቃ ችግር የለውም አንድ ቀን መታገስ አያቅተኝም ብሎ እንግዲህ ያው ብሌንም ስታስፈቅዳት ዞር ብላ ስታይ ደግሞ ዳግም ወጥቶ ሄዷል። ዳግም እነሱ እንዳሰቡት ሳይሆን በሰላም እናቱ ጋር ደርሷል ማለት ነው። ከዛ በኋላ ከእናቱ ጋር መኖር እንደፈለገና ሁሉን ነገር ከነገራት በኋላ የትም አትሄድም እኔ እናት ስላለው ብለዋለች ማለት ነው። እና ዳግም በእውነት በጣም ነው የሚያሳዝነው። ነገር ግን ሰላም ተናዳ እንጂ እንደዚህ አይነት ክፉ ሰው አልነበረችም፣ እናም አይደለችም። ነገር ግን ነገሮችን አታስተውልም፣ ቤቷ ውስጥ የሚፈጠረውን ነገር አታየውም ማለት ነው። በተቃራኒ ሰዎችን አትመለከትም፣ መልካም ሰው ስለሆነች ማለት ነው። እንግዲህ የቃልና የብሌን ነገር ምን ይሆናል ብላችሁ አሰባችሁ? እንግዲህ ብሌን ለዳግም ልትደውል ትችላለች፣ በሰላም ደርሶ ይሆን ብላ እንግዲህ ወደ እሷ ክፍል እያመራች ነው ያለችው። ባደረገችው ነገር ተጸጽታ ምናልባት እሷ ልትደርስላት ትችላለች ለብሌን ማለት ነው። ቃል በዚህ ልክ ክፉ ሆና እንግዲህ ብሌን ልትጎዳ ነው ማለት ነው። ወይዘሮ ገነትም እንግዲህ በሰላም በጣም ተናዳለች። ምንም ቢሆን ተከራይተ ነው የምትኖረው፣ ጊዜ ገደብ ልትሰጥህ ይገባል ብለዋለች ማለት ነው። በጣም ብትናደድባትም ነገር ግን አንተ ልጄ ነህ፣ የትም አትሄድም፣ ተከራይተህም አትኖር። እኔ እናት እያለው አንተማ እንድትከፋብኝና ሜዳ ላይ እንድትወድቅብኝ አልፈልግም። ላንተ አላንስም፣ እናም ቤቴም ደግሞ ላንተ አያንስም እና ልጄ እንኳንም ደህና መጣህልኝ ብለው እንግዲህ በደስታ ተቀብለዋለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ አደራ ድራማ ላይ ያላችሁትን ኮሜንት ላይ አስቀምጡልኝ ማለት ነው። ቃልና ብሌን በዚህ ልክ እንግዲህ ያው ተፋጠው ነው ያሉት ማለት ነው። ቃል ምንም ባልተረጋገጠ ነገር እንግዲህ እሷን ለመጉዳት ነው። እሷን ብትሆን እናቷን ለማግኘት ከዚህ ውጭ የምታደርገው ሌላ አማራጭ አይኖራትም ማለት ነው። ብሌን እንግዲህ በእናት ናፍቆት በጣም የተጎዳች ልጅ ናት።